እግዚአብሔር የተመሰገነ ይሁን። የጀመርነው ርዕስ አለ እግዚአብሔርን መፍራት የሚለው ሐሳብ። ባለፈው ሳምንት እግዚአብሔርን የሚፈራ ሰው ከሰው ይልቅ ለእግዚአብሔር ይታዘዛል ብለናል። እግዚአብሔር ይታዘዛል እንደነዛ ዕብራውያን አዋላጆች እንዴት አድርገው ያው የንጉስን ትእዛዝ እንደጣሱ ንጉሱን ያዘዛቸው ፈርዖን ያዘዛቸው ነው ብለውት የፈርዖንን ትእዛዝ እንደጣሱትና እግዚአብሔርን እንዴት እንደታዘዙት የዕብራውያን ሰዎች እነዛ ሕፃናቶች ሲወለዱ ወንዶችን ግደሉ ሲባሉ እግዚአብሔርን ስለፈሩ ነው ያሉት ይላል መጽሐፍ። ጥበብን የተጠቀሙት አዋላጆቹ ጠንካሮች ናቸው፣ አዋላጆች ሳይመጡ ነው የሚወልዱት ብለው ሪፖርት አድርገው እንደ አለፉት አይተናል። እግዚአብሔርን የሚፈራ ሰው መማለጃ አይቀበልም ጋር ያለ ነው። ጉቦ አይቀበልም። እግዚአብሔርን የሚፈራ ሰው ጉቦ አይቀበልም። አሁን ዓለምን እያጠፋ ያለው ይሄ ነው። ዓለምን መልኳን እየቀየረ ያለው፣ የዓለምን ገጽታ እየቀየረ ያለው፣ ፍትህን እያዛባ ያለው፣ የሰዎች ልጆች ኑሮን እያበለሻሸ ያለው፣ መመሰቃቀሎች እየፈጠረ ያለው ይሄ ነው። ስለዚህ ይሄንን ፓርት እንዴት አድርገን ነው ከእግዚአብሔር ቃል የምናየው የሚለው ነው ዛሬ የምናየው። እግዚአብሔር ቃል ጉቦ ምንድነው? ጉቦ መማለጃ ምንድነው የተባለ እንደው ጉቦ ሰዎች ፍርድን ለማግኘት ፍትህን ለማግኘት የነሱ ያልሆነን ነገር ለመውሰድ ፍርድን ለማጣመም ወደ ራስ ሐሳብ ፍርድን ለመጠምዘዝ እንደገናም ሌላውን ሰው ለመጉዳት የማይገባቸውን ነገር እንደሚገባቸው አድርገው ለመውሰድ ሲሉ የሚጠቀሙት ነገር ማለት ነው። ሌላ ምንም ዝርዝር የለውም። ይሄው ነው በቃ የኛ ያልሆነን ነገር ልንወስድበት፣ የማይገባንን ይገባኛል ብለን ልንነጥቅበት፣ ሌሎችን ልንበድልበት፣ ፍርድን ልናጣምምበት የምናደርገው ነገር ማለት ነው። እውነተኛ መድኃኒት ግን አሁን አገርም ላይ ላለው ቤተክርስቲያንም አካባቢ እንዲሁም በምድር በዓለም ዙሪያ ያሉት ችግሮችን ለመፍታት መድኃኒቱ እግዚአብሔር ነው፣ ቃሉ ነው። እስቲ በደንብ አሜን። የነቢዩ ሕዝቅኤል መጽሐፍ ላይ ምዕራፍ 22 ቁጥር 12 ላይ ስለ ኢየሩሳሌም ኃጢአት ነው የሚናገረው። እንግዲህ ኢየሩሳሌም ስለ ኃጢአቷ ሲናገር የእግዚአብሔር ቃል እንዲህ ይላል ከ22 ከአንድ ጀምሮ እኔ ይላል ወደ እኔ መጣ የሰው ልጅ ሆይ አትፈርድባትምን? ደም በምታፈሰው በዚች ከተማ ላይ አትፈርድባትምን? ጸያፍ ተግባሯን ፊት ለፊት ንገራት እንዲህም በላት፣ ጌታ እግዚአብሔር እንዲህ ይላል፣ በመካከልሽ ደምን በማፍሰስና ጣዖትን በመስራት ራስሽን የምታረክሽ ፍርድን በራስሽ ላይ የምታፈጥኝ ከተማ ሆይ ባፈሰስሽው ደም በደልሽም በሰራሽው ጣዖትም ረክሰሻል። ከዚያም የተነሳ ቀንሽን አቅርበሻል፣ ዕድሜሽንም አሳጥረሻል። ስለዚህ ለአሕዛብ መዘባበቻ ትሆኛለሽ እያለ ደም ስለምታፈሰው ምድር ስለ ኢየሩሳሌም አትናገራትም ወይ? አትገስጻትም ወይ? በመካከልሽ ያሉትን እነዚህ መናፍስቶችን እነዚህን ያደረግሽ ነው የምትኖሪው፣ አትገስጻትም ወይ? እና ኢየሩሳሌምን እግዚአብሔር ለመናገር በምድሪቱ ውስጥ የነበረውን ክፋት ሲዘረዝር አንዱ ችግር ይሄ ነበር 22:12 በአንቺ ውስጥ ይላል ደምን ያፈሱ ዘንድ ይላል፣ ደምን ለማፍሰስ ጉቦን ተቀበሉ ይላል። አይገርማችሁም? በኢየሩሳሌም ውስጥ ደም ለማፍሰስ ጉቦን ተቀበሉ። አንቺም አራጣና ትርፍ ወስደሻል፣ ከባልንጀሮችሽም በቅሚያ የስስትን ትርፍ አገኘሽ፣ እኔንም ረሳሽኝ ይላል እግዚአብሔር እያለ ይቀጥላል። ስለ ኢየሩሳሌም ሲናገራት ከተማይቱ ላይ ደም የሚሸጥበት ጊዜ ነበረ። ጉቦን ይቀበሉ ነበረ። ደምን ለማፍሰስ ጉቦ ይከፍሉ ነበረ። ታውቃላችሁ መጽሐፍ ቅዱስ ላይ አሉ። ሌሎችም ቶሎ ብዬ ዛሬ የማነሳላችሁ እንዴት ሀገርን፣ እንዴት ትውልድን፣ እንዴት ጄኔሬሽን ሊያበላሽ እንደሚችል ጉቦ። ደምን ለማፍሰስ ነው ጉቦን ትቀበሉ የነበረው። ሰው ደምን ለማፍሰስ ፍርድን ለማጣመምስ ጉቦ ይቀበሉ ነበር። ኢየሩሳሌምን እግዚአብሔር አዝኖባት እንዴት እንደተመረጠ አትናገራትም ወይ? ይሄ ደም የሚፈሰው ምንድነው ሲባል በጉቦ ነበር። ጉቦ እየተቀበሉ ደም ያፈሱ ነበር። አራጣ ትርፍን ተወሲ ቅሚያና ስስት ነበር ይላል። አሁን ይሄንን የሚያመጣው ምንድነው ካለው ቅሚያ፣ ስስት፣ ሰዎች የሚቃሙት፣ ሰዎች የሚሰስቱት፣ ሰዎች የሚሻሙት፣ ሰዎች ላይ ግፍ የሚሰሩት፣ ክፋት የሚሰሩት ለምንድነው ታውቃላችሁ? እግዚአብሔርን ስለማያውቁት። አንዱ ስስት የሚባለው ነገር እግዚአብሔርን ያለማወቅ ምልክት። እስራኤል ታስታውሳላችሁ አውጥቶ ምድረ በዳ ላይ እየመራቸው የየቀኑን መናቸውን ይሰጣቸው ነበር። በቃ ለቀን የሚበቃችሁን ውሰዱ ተባሉ። ሰንበት ስለሆነ የነገን ዛሬ ውሰዱ ተባለ። ግን ሰዎቹ ምን ያደርጉ ነበር ይላል መጽሐፍ? ስስታም ስለነበሩ የዛሬንም የነገንም ትርፍርፍ አድርገው እየያዙ ያዱ ነበር። መጽሐፍ ምን ይላል? ያ በስስት የሰበሰቡት ነገር ይሸት ነበር፣ ይበላሽ ነበር።
ብዙ የሰበሰቡ አላተረፉም፣ ጥቂት የሰበሰቡም ደግሞ አልጎደለባቸው። ወገኖቼ መኖር ትፈልጋላችሁ? መኖሪያችሁ የዘላለም አምላክ የሚያኖራችሁ እግዚአብሔር። እመኑኝ፣ እኔ መኖሪያችሁ የዘላለም አምላክ ነው ሲባል ፀሐይ ሲሆን እየሮጥን የምንገባበት ቤት ማለት አይደለም። ዝናብ ሲሆን የምንጠለበት እስትንፋሳችን ማለት ነው። መኖሪያ የዘላለም አምላክ ነው። የሚያኖራችሁ እግዚአብሔር ነው። ስስት አይደለም የሚያኖራችሁ፣ ብዙ ማጋበስ አይደለም የሚያኖራችሁ፣ የሆነን ክፋት ትርፍ መፈለግ አይደለም። ሰው እኮ ይሄ ስለሚመስለው ነው። የደስታችን ምንጭ፣ የሰላማችን ምንጭ፣ የረፍታችን ምንጭ፣ የደህንነታችን ምንጭ፣ በሰላም የመውጣት የመግባታችን ምንጭ ጌታ ነው። ጌታ ነው። ክብር ለእግዚአብሔር ይሁን። ጉቦ ብዙ ነገር ያበላል። የሳሙኤልን አገልግሎት የልጆቹ አገልግሎት ታስታውሳላችሁ። በሳሙኤል ሕይወት ላይ አንዳ ሳሙኤል ምዕራፍ 8 ቁጥር 3 ላይ ስታዩ የሳሙኤል ልጆች ጉቦ እየተቀበሉ ነበር ይላል መጽሐፍ። ህዝቡ ኮምፕሌን ያደረገው ሳሙኤል ጋር መጥቶ በቃን በነብይ አንመራም፣ እንደ አህዛብ ንጉስ ይሰጠን አንፈልግም ያሉት የሳሙኤል ልጆች ጉቦ እየተቀበሉ ስለነበር ነው። ፍትህን ሲያጣሙ ስለነበር ነው። አይገርማችሁም? ጉቦ ሀገር ነው የሚያበላሸው። ህዝብ በጣም ነው የሚያስከፋው። ህዝብን አቅጣጫ እንዲስት ያደርገዋል። ህዝቡ ብሎ ተቃወመ። በቃ አንፈልግም፣ ሳሚ እኛ እንደ አሕዛብ በቃ ንጉስ ይሾምልን አንፈልግም አሉት። በምን? በሳሙኤል ልጆች ጉቦ። እሱን ነው የሚናገረን 8:3 ላይ። እግዚአብሔር ማስተዋል ይስጠን። ልጆቹም በመንገዱ አልሄዱም፣ ነገር ግን ረብ ለማግኘት ፈቀቅ አሉ። ጉቦን ይቀበሉ፣ ፍርድንም ያጣምሙ ነበር። ይኸውላችሁ ጉቦ ፍርድ ያጣምማል። ይኸውላችሁ ዛሬ እኮ እንደ አጋንንት ልንቃወመው የሚገባ ከሰው ሁሉ ጭንቅላት ውስጥ ከሰው ሁሉ ልብ ውስጥ ልንመታው የሚገባ እንደ ጸሎት ርዕስ ይዛችሁት የምትሄዱት እመኑኝ፣ ፍትህን፣ ሀገርን ሰላም ማድረግ፣ ቤተክርስቲያንን ሰላም ማድረግ፣ ሰዎች በሰላም ወጥተው እንዲገቡ በጣም ወሳኝ የሆነ ጠላታችን ይሄ ነው። ይሄ የሚያበላሽ ስለሆነ ህዝብን መረር ያደርጋል። ህዝብን እንዲከፋ ያደርጋል። ለምን ሲባል ፍርድ ይጣመማል። ጉቦ እንደሱ ነው መጽሐፍ ቅዱስ። ጉቦ የማይቀይረው ነገር ምን አለ? ታስታውሳላችሁ? የፊልስጤም እኮ መኳንንቶች እኮ ከደሊላ ጋር ዲል ያደረጉት እኮ ጉቦ ሰጥተዋት ነው። ሳምሶንን አሳልፈሽ ስጭን፣ ያንን የተቀባ ሰው፣ ያንን ኃያል ሰው ያ እስራኤልን ከፊልስጤማውያኖች እጅ ይታደጋል ተብሎ በእስራኤል ዘንድ የ40 ዓመት እንቆቅልሽ ሊፈታ እግዚአብሔር ቀብቶ ያመጣላቸው፣ ተናግሮ ወደዚች ምድር ያመጣው እግዚአብሔር ተናግሮ ለሀገር የሰጠውን ሰውዬ ከደሊላ ጋር ዲል አደረጉ። ፍራንክን ገንዘብ እንሰጥሻለን ያሉት ጉቦ ነው። ስጭን፣ የዚህ ሰው ኃይል ምን እንደሆነ አጣሪልን። ተመልከቱ፣ ቁጭ ብለው የፊልስጤም መኳንንቶች በዚህ በእስራኤል ላይ ያለውን ጀግና ሰው ለመጣል ምን እንዳቀዱ ታውቃላችሁ? ጉቦ። በቃ በገንዘብ የማይቀይረው ነገር የለም ወገኖች፣ የተጠንቀቁ። ገንዘብ ሰዎችን በሰላም ይኖሩ የነበሩ ሰዎችን እንዴት እንደሚገለብጣቸው። እንሰጥሻለን 1200 ብር እንመዝንልሻለን እኛ ሁላችንም አሏት ደሊላ። ያለ ስራ ገንዘብ መጣ። ይህንን ጀግና ሰው እጇ ላይ ያለውን ሰው አሳልፋ እንድትሰጣቸው ጠየቋት። እንደሱ ነው ያደረጉት። ከዛስ እሺ ያለቻቸው ተቀበለችና ሰዎቹን ጓዳው አስቀምጣ ሳምሶንን አስተኝታ ልታስይዘው ሞከረች። ከአንድም ሁለት ሶስተኛ ጊዜ አገኙት። ሶስተኛ የተባለውን ነገር አገኙት። ላጨችላቸው፣ ኃይሉን ከሱ አራቀችላቸው። ሳምሶንን አይኑን አጠፉት። እዚህ ነገር ውስጥ ምን ከተተው? ገንዘብ፣ ጉቦ ትልልቅ ሰዎችን ያሸጣል። እቺ እኮ የፍቅር ጓደኛዋ እኮ ነው ሳምሶን። አያችሁ፣ የፍቅር ጓደኛን አሳልፎ ያሰጠ ሳምሶን። ደሊላ እኮ ጠላቱ አልነበረች፣ ፍቅረኛው ናት እኮ፣ ወዳጁ ናት እኮ። ደሊላ እኮ ከሱ ጋር እኮ ጓደኝነት አላቸው እኮ፣ ጀምረዋል እኮ። ስለ ደሊላ ስታስቡ ምንድነው ይመስላችሁ? ቆንጅዬ ናት፣ ፈልጓታል፣ ወዷታል፣ አብሯት ያድራል፣ ይወጣል፣ ይገባል፣ ጭኗ ላይ ይተኛል፣ ይነሳል፣ ያድራል፣ ይወጣል፣ ይገባል። ምን እየጠነሰሰችለት እንደሆነ አያውቅም። ከማን ጋር እየተማከረች እንደሆነ አያውቅም። ገንዘብ ፍቅረኛን ያሳርዳል፣ ወዳጅን ያስከዳል፣
ይሄው መጽሐፉ እንደዚህ ነው። መሳፍንት 16:5 ፍልስጤማውያን መኳንንት ወደ እርሷ መጥተው እርሱን ሸንግለሽ በእርሱ ላይ ያለውን ታላቅ ኃይል በምን እንደሆነ ባክሽን ምን ጥልበት ምናምንቴም የሆነበትን ምስጢር ንገሪን፣ ለመዋረድ እናስረው ዘንድ የምናሸንፈው በምን እንደሆነ እወቂ፣ እኛም እያንዳንዳችን 100 ብር 100 ብር እንሰጥሻለን አሏት። መማለጃ፣ ጉቦ። አንቺ ብቻ ሸንጊልን እንዴት እንደምናዋርደው ይሄ ኃይሉ በምን ምስጢር እዚህ ላይ እንደደረሰ ይሄንን ኃይል ንገሪን፣ ምስጢሩን ንገሪን፣ ቢዝነሱን ንገሪን፣ ያለውን ነገር ንገሪን፣ አቅሙን ንገሪን፣ ቤት ጋር ምን እያደረገ እንደሚወጣ እንደሚገባ ምኑ እንደሆነ ኃይሉ ንገሪን፣ ተራሰው እንድናደርገው እንፈልጋለን። ምን ታደርግ? ይሄው ገንዘብ እንሰጥሻለን አሏት። እሱ ካራጁ ጋር በሬ ካራጁ ጋር ይጫወታል። ወገኖቼ እንደሱ ነው ያደረገችው። ጉቦ ሳምሶንን አይኑን አጠፋው፣ ከዴስቲኒው አስቀረው፣ ተራሰው አደረገው፣ ስንዴ ፈጭ አደረገው። የሰዎችን ዴስቲኒ ያበላሻል። ምን እንደሚያደርግብህ አታውቅም። አንተም ማላይ ምን እንደምታደርግ አታውቅም። ማላይ ምን እንደምታደርግ አታውቅም። ስለዚህ ወደ እናንተ የሚመጣ በስጦታ ይሁን በልዩ ልዩ መንገድ ወደ ህይወታችሁ መጥቶ ሰዎች ሎቢ ሲያረጓችሁ ምን ሊያስደርጓችሁ፣ ይሄ የሀገር ጉዳይ ነው እኮ ያስቀበሯት እቺ ሴት 1200 ብር ሰጥተው። ተጠንቀቁ። በእርሱ ያለውን ኃይል ንገሪ፣ ተራሰው እንድናደርገው አሏት። ኢየሱስ የተሸጠው በምንድን ነው? ምን ታደርጉልኛላችሁ አለ ያለው። ሄዶ ሁሉም ወንጌላት ላይ ያለ ይሄ ታሪክ፣ ሁሉም ወንጌላት ላይ የይሁዳ ጉዳይ ኢየሱስን ለመሸጥ ምንድነው የምትሰጡኝ? በተለይ ማቴዎስ ላይ ያለውን እዩት። ማቴዎስ 26:15 ማቴዎስ 27 ከ3 እስከ 9 እንደዚህ ይላል። በዚያን ጊዜ አሳልፎ የሰጠው ዘንድ ይሁዳ እንደተፈረደበት አይቶ ተጸጸተ ይላል። ሸጠው። ሌሎቹ ወንጌላት ላይ ያለ ማርቆስ 14:11 ላይ ያለ፣ ሉቃስ 22:5 ላይ ያለ፣ ሁሉም ላይ አለ። በጣም በሚገርም ሁኔታ ምንድነው ያለው? ምን ትሰጡኛላችሁ አለ። ሄዱ ለምኑ? ይሄንን የክብር ጌታ አሳልፌ በሰጣችሁ ሰውየው ሰጣችኋለሁ አላቸው። ምንድነው ለኔ የምትሰመዙልኝ? ችግር የለም። ገረማቸው። ኧረ ተው፣ አዎ ምን ትሰጡኛላችሁ? ተቀባበለ 30 ብር ኢየሱስን ቸብ አረገው። ማቴዎስ ላይ 27ኛው ምዕራፍ ላይ ያለው በጣም ልቤን ይነካኛል። እንደዚህ በዚያን ጊዜ አሳልፎ የሰጠው ይሁዳ እንደተፈረደበት አይቶ፣ ማለት ኢየሱስን ያውቀዋል፣ ኃይል እንዳለው ያውቃል፣ የሞተ ሲያስነሳ አይቷል፣ ሲፈውስ አይቶታል። እነዚህ ቢይዙት ምን ያመጣል? እሱ ነፍሶ ከመሃላቸው ይወጣል ብሎ አስቦ ይመስለኛል። አንዳንድ ጉቦ በቀላሉ ምናልፈው ኦኬ ምንም አይሆን ብለን ነው ምናረገው። አንዳንድ የምንቀባበላቸው ነገሮች ችግሩን አጉንንና ትልቅን እንዳናስበው ያደርግ። ኦኬ ይመለሳል አይነት ነው ይሁዳ ያደረገው። ግን አያያዛቸው አሳልፎ እንደተጨከነበት እንደሚገደል ብትንትኑ ሲያወጡት በቃ ተጸጸተ። እንደዚህ ላደራሱ 30 ብር ለካህናት አለቆች ለሽማግሌዎቹ መልሶ መጣ። ተጸጸተና መጣ። ንጹሕ ደም አሳልፌ በመስጠቴ በድያለኋል። አንዳንድ ጊዜ የምንሄድባቸው መንገዶች ንጹሕ ደም አሳልፈን እንድንሰጥ ያደርጋል። ንጹሕ ደም በድያለሁ አለ። እነርሱ ግን እኛ ምን ገዶን ምን አግዶን ምን አገባን አሁን የምታወራልን? ኦልሬዲ ተቀባብለናል፣ ምን ይጠበሳውን አሉት። አይገርምም? ይሁዳም አንተ ተጠንቀቅ ራስህ አሉት። ተጠንቀቅ አሉ። ብሩንም በቤተ መቅደስ ውስጥ ጥሎ ሄደና ታንቆ ሞተ ይላል። ለምን? ንጹሕ ደም ነው ያፈሰሰው። የካህናት አለቆቹም ብሩን አንስተው የደም ዋጋ ነውና ወደ መባ ልንጨምረው አልፈቀድንም አሉ። ተማክረውም የሸክላ ሰሪው መሬት ለእንግዶች መቃብር ገዙበት ይላል። ይሄ ብር ወደ መባ አይገባም አሉ። ለምን? ኦልሬዲ የምን በገንዘብ ነው? ደምን የገዛንበት አሉ። አንዳንድ ሰዎች ደም ይገዛሉ። ጉቦ እንደዚህ ነው የሚያደርገው። ጉቦ ከባድ ነው። እግዚአብሔርን ፍሩት። እግዚአብሔርን ስለፈራው እነሱ እንዳደረኩት አላደረኩም አለ ነህምያ። እግዚአብሔርን ስለፈራው ንጉሱ የሰጠኝን ትእዛዝ ወስጄ ደም አላፈሰስኩም አሉ አዋላጆቹ። ወገኖች፣ የእግዚአብሔርን መፍራት ከብዙ ነገር ይታደጋቸዋል።
ይታደጋችኋል። እግዚአብሔር ማስተዋል ይስጠን። አሞጽ 5:12 ጻድቁን የምታስጨንቁ ግቦን የምትቀበሉ በበሩም አደባባይ ችግረኛውን ፍርድ የምታጣምሙ እናንተ ሆይ በደላችሁ እንዴት በዛ ኃጢአታችሁም እንዴት እንደጸና እኔ ያውቃለሁ። ጉቦን የምትቀበሉት በበር አደባባይ ችግረኛውን ልታስፈርዱበት ነው። የችግረኛውን ፍርድ እያጣመማችሁበት ነው። ይሁላችሁ ጉቦ ችግረኛን ሰው ፍርድ እንድናጣመም ያደርጋል። ጉቦ በጣም ብዙ ነገር ነው የሚያደርገን። አይቼዋለሁ አለ እግዚአብሔር አሞጽ መጽሐፍ ላይ አይቼዋለሁ፣ የምትሰሩትን አይቼዋለሁ፣ የምታደርጉትን አይቼዋለሁ ይላል። ምዕራፍ ቁጥር 6 ላይ 2:6 ላይ ደግሞ እንደዚህ ይላል። እግዚአብሔር እንዲህ ይላል። እዛው ምዕራፍ 2 ቁጥር 6 ላይ እግዚአብሔር እንዲህ ይላል፣ ጻድቁን ስለ ብር ችግረኛውን ስለ አንድ ጥማድ ጫማ ሽጠውታል። ስለ ሶስተኛው ወይም ስለ አራተኛው የእስራኤል ኃጢአት መቅሰፍቴን ከማድረግ አልመለስም ይላል። ስለ ሶስትና ስለ አራተኛው መቅሰፍት አደርጋለሁ። መቅሰፍቴን የእስራኤል የማይሆን መቅሰፍት አልመለስም በእነዚህ አራት ኃጢአቶች ይላል። ከአራቱ ኃጢአቶች መካከል ሶስቱ ምን መሰላችሁ? አንደኛ የእግዚአብሔርን ሕግ ንቀዋል። አሞጽን ስታጠኑ ታገኙ። የእግዚአብሔርን ሕግ ንቀዋል። ሁለተኛ ትእዛዙን አልጠበቁም። እግዚአብሔር የሚላቸውን አይሰሙም፣ አይፈሩትም። እግዚአብሔርን የሚሰማ ሰው የእግዚአብሔርን ትእዛዝ ይቀበላል፣ እግዚአብሔርን ይታዘዛል ብያቸዋል። አይሰሙትም ነበረ። ሌላው ደግሞ በሐሰት አማልክት ይመሩ ነበር። አራተኛው ግን ጉቦን ይቀበሉ ነበር። አልመለስም አለ። ከጥፋት አልመለስም፣ ላደርግ ያሰብኩትን አደርገዋለሁ በእነዚህ 3 እና 4 ኃጢአቶች ምክንያት ብሎ እግዚአብሔር ይናገራል። እግዚአብሔርን መፍራት ከጥፋት ይታደገናል። እግዚአብሔር ይርዳል። አሜን። እነዚህ አጓጉል የሆኑ አካሄዶች የአንድ ኃጢአተኛ ሰው ባህሪ ነው። ስለዚህ በዚህ መንገድ መለስ ብለን እንቆም። 1000 ዓመታን ነው አይደል? ባለፈው ነገር ያቸዋለሁ። ሞትን አግኝተን ነው በሰላም። ሞት እኮ የሚያመው መኖር ነው። መኖር ያማል። በየቀኑ ስራ አለው፣ በየቀኑ ቻሌንጅ አለው፣ በየቀኑ መፍታት ያለብን ችግሮች አሉ፣ በየቀኑ አስተውለን መራመድ ይጠይቃል። በየቀኑ የምንሰማቸው ነገሮች ያማሉ። የምናያቸው ሐዘኖች፣ የምንሰማቸው ችግሮች፣ የምንሰማው ፖለቲካ፣ የምንሰማው ግፍ፣ የምንሰማው ደም መፍሰስ ያማል። የምንሰማው መከዳዳት ያማል። የምንሰማው ጥል መፍረስ ያማል። መሞት ምን ያማል? አሁን የሞቱ ሰዎች ሰበር ይሰማሉ። የሞተ ሰው ደም ሕፃናት ተገደሉ ብለው ይሰማሉ? አይሰሙም። ተገላገሉ። የሞተ አረፈ፣ ተገላገለ። መዝሙረኛው በ26:10 ላይ በመዝሙረ ዳዊት ላይ በእጃቸው ተንኮል አለባቸው፣ ቀኛቸው መማለጃ ተሞልቷል ይላል። በደል አለባቸው፣ ቀኛቸው መማለጃ በጉቦ እጃቸው ተሞልቷል ይላል። ስለዚህ በደንብ ተጠንቀቁ። ብዙ ጊዜ ከዝሙት ተጠበቁ ብያለሁ። ዛሬ ደግሞ ከጉቦ ተጠበቁ። ስራ ያላችሁ ሰዎች በተለያየ ስልጣን ቦታ ላይ የምንቀመጥ ሰዎች በጣም ጥንቃቄ በጣም የሚያስፈልገን አገሩን ነው ብልሽት ያደረገው ነገር የቢሮ እጥረት አይደለም። ቢሮ ውስጥ የሚቀመጡ ሰዎች እጥረት። አሁን የቢሮ እጥረት የህንፃ እጥረትን አይታየኝም አገሩ ላይ። እዛ ህንፃ ውስጥ የሚገቡ ሰዎች እጥረት ግን አለ። ሰው እየሰራን አይደለም ወገኖች። አስፋልት እየሰራን ነው፣ መንገድ እየሰራን ነው፣ በጣም አሪፍ ነው። ህንፃ እየተገነባ ነው፣ በጣም አሪፍ ነው፣ በጣም ጥሩ ነው። እዛ ውስጥ ማን ነው የሚኖረው? የሚኖሩት ሰዎችን መስራት አለብን። ለዚህ ደግሞ ትልቁን የአንበሳ ድርሻ መውሰድ ያለባት መጽሐፍ ቅዱስን የያዘች ቤተክርስቲያን ናት። እነዚህ ሰዎችን መፍጠር፣ እነዚህ ሰዎችን መስራት ያለባት ቤተክርስቲያን፣ ትምህርት ቤት፣ ሚዲያ ተቋም፣ ቤተሰብ መስራት ያለበት። ስለዚህ መጸየፍ ምን ጸየፍ ሲሆን ልጆቻችንም ይጸየፋሉ። እኛ ስንል እኛ ኑሮ የበቃ ስንል ልጆቻችንም በቃን ይላሉ። እኛ ይሄ አይደረግም ስንል ይሄ አይደረግም ይላሉ። ዘዳግም ምዕራፍ 16 18 19 ቶሎ ላንብብላችሁ። አምላክ እግዚአብሔር በሚሰጥ ሀገር ደጁ ሁሉ በየነገዶች ፈራጆችና አለቆችን ሹም። አምላክ እግዚአብሔር በሚሰጥ በሀገር ደጅ ሁሉ ሹመት ሹም፣ አለቆች ሹም፣ ለሕዝቡ ቅን ፍርድ ይፍረዱ። ሹመት ሹም፣
በሚሰጥ ምድር ስትቀመጥ ሹመት ሹም ምክንያቱም መረን እንዳይሆን ሹመት ሹም ይሻ 10 አለቃ ይኖር 50 አለቃ ይኖር 100 አለቃ ይኖር ሻለቃ ይኖር ሻምበል ይኖር ሁሉም ቦታ ግን የምትሾምበት ቦታ ላይ ቅን ፍርድ ይፍረዱ ፍርድን አታጣም ወገኖች እግዚአብሔር በተለያየ ቦታ ላይ ሲሾማችሁ ፍርድን አታጣሙ የእውነት ጤናማ ፍርድን አታጣም ፊት አይተህ አታድላ ትእዛዙ ፍትን ፍርድን አታጣም ፊትህን ደግሞ አይተህ ምን አትበል አታዳላ ይሄ ብሔሩ ምንድነው ያቺ ብሔሯ ምንድነው ይሄ ቅምትኑ ምንድነው ይሄ አታዳላ ፊት አይ ቆንጆ መጥፎ ፉንጋ ያያል አታዳላ ፊት ያያ አታዳላ ፍትህ ስጥ አታዳላ ጉቦ ስሙ በደም ጉቦ አይን ያሳውራልና ይውላችሁ የጉቦ ክፋቱ አይን ያሳውራል የጻድቃንንም ቃል ያጣምማልና አይገርማችሁ የጻድቃንን ቃል ያጣምማል ጉቦ አትቀበል ብሎ መጽሐፍ ቅዱስ ይናገራል ቲቸሪ አሁን የሆነ ቂል አልመስልም ይሄን ሳወራ ይቂል እኮ ነው ማወራው በጣም እኮ ይቂል ይሄ ሰው ጅል ነው እንዴ የሚሉ ሰዎች አሉ አትቀበልም ጉቦ ካልተቀበልክ ታዲያ እንዴት በዚህ ዘመን ተወዳዳሪ ትሆናለህ እንዴ ጋሽንተና አይደለም ሹመት ሲሾም ተረቱ ሁሉ እኮ አለን ያልበላ ሲሻር ይቆጨዋል እኮ አለን ጉቦ አትብላ ይላል ይኸው የእግዚአብሔር ቃል ሲሾም ያልበላ ሲሻር ይቆጨዋል የሚል ትምህርት ተምሮ ነው ሁሉም ሰው የሚማረው አንድ እግዚአብሔር ሰው ተናግሯል ከዚህ በፊትም እኔም ተናግሬዋለሁ ለምንድነው የምትማረው ሲባል የሚመርጡት ፊልድ ያበላላ ሊበላ ነው ሁሉ የሚበላበትን ነገር ነው ሰው እንደው ጉቦ አትብላ አለቆቹም ለህዝቡ በጽድቅ ፍርድን ይፍረዱ ፍርድ አታዛባ ትእዛዝ ፍርድ እንዳታዛባ ሹም በቅን ፍርድ ህዝብ ያገልግሉ ሹመት የተሾሙት ሰዎች በስነ ስርዓት ያገልግሉ ፍርድ አታዛባ አድሎ አታድርግ ጉቦ አትቀበል ለምን ሲባል ጉቦ አይን ያጠፋል እውር ነው የሚያደርገው ይሰለዋል እያየህ አታየው ጉቦ የተቀበለ ሰው እኮ እያየው ያሳልፈዋል ሀገር የሚያጠፋውን ነገር ያሳልፈዋል ትውልድ የሚጨርሰውን ነገር ያሳልፈዋል ጉቦ አይን ያሳውራል አይተህ እኮ እንዳላየ መሆን ማለት ነው ጉቦ ስትበላ እውነትን እያየው በውሸት ተተካዋለህ ውሸትን እውነት ነው ትላለህ ጉቦ ምን ያደርጋል መሰለህ በቃ የሚሰጥ ጉቦ መርዙን መድኃኒት ነው ስትባል መርዙ መድኃኒት ነው እንድትል ነው አይንህን ነው የሚያጠፋው ነው እያለ ያለ አይን ያጠፋል እግዚአብሔር ማስተዋል ይስጥ እግዚአብሔር በህይወት እንድትኖሩ አምላክ እግዚአብሔር በሚሰጥ ምድር ሁሉ ስትኖር እንደዚህ ኑር ይላል እኔና እናንተ እግዚአብሔር የሰጠን ምድር አለ በመትኖሩበት ምድር በመንኖርበት ምድር እንደዚህ ኑሩ ነው የተባለው የግድ ተነስተህ ከግብጽ ከነዓን መግባት የለብህም አንተ የእግዚአብሔር ህዝብ እናንተ የእግዚአብሔር ልጆች እናንተ የእግዚአብሔር ሰዎች ውድ ኢትዮጵያውያን ሴቶችና ወንዶች በልዩ ልዩ ሙያ በልዩ ልዩ ዕውቀት በልዩ ልዩ ትምህርት በልዩ ሁኔታ ውስጥ አልፋችሁ እዚህ የደረሳችሁ ሰዎች እግዚአብሔር የሚፈልገው ፍርድ እንዳታዛቡ ነው አይን እያያችሁ እንዳታዳሉ ፊት እያያችሁ እንዳታዳሉ በስርዓት እንድትሰሩ አይናችሁ እንዲያይ አይናችሁ እንዳይታ አይን ምን ያውረዋል መልሱልኝ ጉቦ ማስተዋል ይስጥ ዘጸአት 23:8 መማለጃን አትቀበል አይናማዎችን ሰዎች አይን ያሳውራልና በትክክል አጥርተው የሚያዩ ሰዎች እንዲታወሩ ያደርጋልና የጻድቃንንም ቃል ያጣምማልና በስደተኛው ግፍ አታድርጉ እናንተ ላስታውሳችሁ በግብጽ ምድር ስደተኞች ስለነበራችሁ የስደተኛው ነፍስ እንዴት እንደሆነች ታውቃላችሁና ስደተኛ ሰው ላይ ግፍ አትስሩበት እናንተ በስደት ትኖሩ ነበር ተቸግራችሁ ነበር እናንተም ሰው ሀገር ኖራችኋል ዛሬ ባለ ሀገር ሆናችሁ ስደተኛ ላይ ግፍ አትስሩበት አታሳዝኑት ጉቦ አትቀበሉ ለምን አጥርተ ማየት እንድትችል ግፍ አትስሩ
እግዚአብሔርን መፍራት ማለት ምን ማለት ነው? እግዚአብሔርን መፍራት ማለት ሴቶች ረጅም ቀሚስ ለብሰው ወንዶች ጥፍጥፍ ብለን የሆነ ጎበጥ ነገር ብለን ሙዝ ነገር መስለን ድምጻችንን ቅልስልስ አድርገን እየተነጋገርን ተጨባበጥን ወንበር እያለ መሬት እየተቀመጥን ደግሞ እዛ ቢሮ ሰው እያስለቀሰን እንድንኖር አይደለም። እግዚአብሔርን መፍራት ማለት እንደዚህ አይደለም። ስርዓት ይዘህ በምትገባበት በምትወጣበት ቦታ ያለ አድሎ ፍትህን ያደረግ ሳታዛባ አይነ ሳይታወር እውነትና እንዴ እኔ አንዳንድ ሰው ምን ያህል እንደታወረ አትጠይቁኝ። እንዴት እንደታወረ የሚታይን ነገር የለም። የሚሰማን ድምፅ አይሰማም። እንዴት በዚህ ልክ ሰው እንዴት ይታወራል? ጉቦ ነው፣ ጉርሻ ትልቅ ስትጎርስ ዝግት ማስተዋል ይስጠን። የጻድቃንን ቃል ያጣምማል። ሳሙኤል ለዚህ ነው ሰዎቹ በጉቦ ልጆቹን ከሰው መተው አውርድልን ሲሉት በጣም አዘነ። አስቡ፣ ሳሙኤልን የሚያክል በጣም ጨዋ ሰው አንዳንድ ጊዜ እኮ በቃ አይጣል እኮ በልጆች መመታት፣ በወለዳቸው ልጆች የኔ ባላቸው ልጆች መሰበር እንዴት እንደሚያም። አሁን የሳሙኤል ችግር አይደለም ይሄ፣ የልጆቹ ምርጫ ነው። በነገራችን ላይ ምርጫ ነው ማወራላችሁ፣ መርጣችሁ የምትኖሩት ግዴታ የለውም። ምርጫ ነው። ሳሙኤል መርጦ የኖረው እግዚአብሔርን ፈርቶ ነው። ከልጅነቱ ጀምሮ ሳሙኤል እግዚአብሔርን ይፈልግ ነበር፣ እግዚአብሔርን ይፈራ ነበር። ቃል ይመጣለት ነበር፣ ራእይ ይገለጥለት ነበር። ሳሙኤል ብቻዋ ነበረ። ለዚህ ነው በቃ የስንብቱን ጸሎት ታስታውሳላችሁ። ህዝቡን ሰብስቦ እስራኤል ሰዎችን ሰብስቦ ያላቸው ነገር ይሄንን ነው። እሱ ላንብብላችሁ 12:3 ላይ እነሆኝ እግዚአብሔር እርሱ የቀባው ፊት መስክሮብኛል። ቆመና መስክሮብኝ። የማንን በሬ ወሰድኩ? በሬ ወሰድኩበት እዚህ ውስጥ አለ። በሬ ወሰድኩበት ሰው አለ። ሳሙኤል በሬ የኛ በሬ። እሺ የማን አህያ ነው ወስጃለሁ? አህያ የወሰድኩበት ይላል ቃሉ ነው። ማንን ሸነገልኩ? እውነት መናገር እያለብኝ ሸንግየው የሚያቅሰው በሽንገላ የተናገርኩት ሰው አለ ወይ ይላል። ማንን ሸነገልኩ? በማንስ ላይ ግፍ አደረኩ? ግፍ የሰራሁበት ሰው፣ የከፋውበት ግፍ የፈጸምኩበት። ሳሙኤል እግዚአብሔር ያሳያችሁ። እስራኤል ጉባኤ ቆሟል። ሁሉም አውርድኛ አንፈልግም፣ እንደ አሕዛብ ንጉሥ ነው እንፈልገው። ምክንያት ሲጠየቁ ያንተ ልጆች ጉቦ እየተቀበሉ ፍትህ እያጣመሙብን ነው ያሉት የሱ ልጆች ነው። እሺ እኔ ያደረግኩት ሰው አለ ወይ? ግፍ የሰራሁበት ሰው አለ ወይ? በሬ የወሰድኩበት ሰው አለ ወይ? አህያ የወሰድኩበት ከሱ የነጠቅኩት ነገር ያለው ሰው አለ ወይ ያለ። እኔ ምን አይነት ኮንፊደንስ ነው አለ። አይኖቼንስ ለማሳወር ተመልከቱ። ሳሙኤል ያውቃል ጉቦ ምንድን። አይኖቼንስ ለማሳወር ከማን እጅ ጉቦ ተቀበልኩ? እንደ ነብይ እንዳልናገር፣ እንደ ነብይ የማይገባ ነገር ልናገር ከማን ነው ጉቦ የተቀበልኩት? አይኔን ለማሳወር፣ ፍትህን ለማዛባት፣ ልክ ያልሆነ ነገር ለመናገር ከማን ነው ጉቦ የወሰድኩት? ከማን ነው የተቀበልኩት? የማን እጅ ላይ ነው ይህንን የወሰድኩበት ሰው አለ ያለ። አይኔን ለማሳወር አድርጌያል። ታውቃላችሁ፣ አይን ለማሳወር የሚደረግ ነገር ነው። በደንብ ስሙ። ጉቦ የምትወስዱ ሰዎች፣ ሰዎች የምታስለቅሱ ሰዎች፣ ግፍ የምትፈጽሙ ሰዎች እዚህ የላችሁም አውቃለሁ። ካላችሁም ለእናንተ ነው። አንዳንድ ሰዎች እኔን ለማለት ፈልገው ነው የሚሉ ሰዎች አሉ። በትክክል መልሰዋል አንተን ለማለት ነው። አንዳንድ ሰው እንደሱ አለ በቃ። እና እኔ እዚህ ጋር ቁጭ ብዬ የምጮኸው ቅሬላ ነኝ እንዴ? ዝም ብዬ የምጮኸው ስራ ልሰራ እኮ ነው። እኔን ነው ይላል። አንተን ነው፣ ራስህን ነው፣ አንቺን ነው። አይገርም? ቤቴ ድረስ መጣ። እኔ ቢሮ ነኝ፣ አንተ ቢሮ ነው መምጣት የፈለግኩት። ማን ነው አይኑን ማሳወር የፈለገ? ጉቦ አይንህን ያሳውረዋል። ፍትህን በትክክል እንዳታደርግ ይከለክልሃል። እውነትን እንድትሸጣት ያደርግሃል። ደም እንድታፈስ ያደርግሃል። ንጹህ ደም እንድታፈስ ያደርግሃል። ስለዚህ በልዩ ልዩ ሹመት ላይ ያላችሁ፣ ቦታ ላይ የተቀመጣችሁ፣ በዚህ ህይወት ውስጥ የተመታችሁ ሰዎች አይናችሁን ተፈወሱ። አይን የምንፈወሰው ደግሞ ጉቦ ስንተው ነው። መልሳለሁ። ትዝ ይላችኋል ዘኬዎስ ቤት ኢየሱስ ዛሬ አንተ ቤት እገባለሁ አለው። ዘኬዎስ አደገኛ ጉቦኛ ነው። ጉምሩክ እኮ ነው ታውቃለህ። ቀረጥ ሰብሳቢ እኮ ዋና ቦታ ላይ አይን ቦታ ላይ ገቢዎች ላይ የሚሰራ ሰውዬ ማለት ነው። ዘኬዎስ የገቢዎች አለቃ፣ አጭር ሰው፣ የድንክ ሰው። እኔ ታውቃላችሁ መጽሐፉን ባነበብኩት ቁጥር ሰውዬው መልኩ ምናምን የሆነ ስለዋለሁ ድንክ ሰውዬ ብቻ አለ የሆነ ሰውዬ
ኢየሱስ ፌመስ ስለነበረ ትምህርቱ ስብከቱ ምናምን ከተማይቱ ሞልቶ ስለነበር ግርግር ሲሰማ ኢየሱስ እኮ ዛሬ ያስተማረው ሲባል ሄጄ እስቲ ዛሬ ሊየው ነው ያለው። ሊየው ነው ልስማው አይደለም ሊየው ብሎ ሲሄድ ድንክ ነው፣ ሁሉም ከለለው። ድንክ ሰውዬ ማለት ነው። ከዛ ተንጠላጠለና ሾላ ዛፍ ላይ ወጥቶ ኢየሱስን ለማየት ሲል ኢየሱስ አየው። ዘኬዎስ ውረድ ፍጠንና ዛሬ አንተ ቤት ነው የምውለው አለው። አይኑን ሊከፍትለት እኮ ምንም አላለውም። ልክ ዘኬዎስ ቤት ኢየሱስ ሲገባ ዘኬዎስ ተቀበጠበጠ እንደ ሕፃን ልጅ። ትልቁ የጉምሩክ ሰራተኛ ሰውዬ ቀረጥ ሰብሳቢ ሰውዬ ጌታ ሆይ አለ የወሰድኩትን 4 እጥፍ አድርጌ መልስ አላለው። መልስ ብሎታል። አይን ሲከፈት የተወሰደ ይታያል። እመልሳለሁ በማንም ላይ ግፍ ሰርቼ ቢሆን ይሄን አድርጌ ቢሆን 4 እጥፍ ደግሞ ለድሆች ያለኝን። ወዲያውኑ ሰውዬ ኮምፓሽን ሀርት ግጥም ማለት አይን ሲከፈት ገንዘብ ምን እንደሚሰራ ታያለ። ወዲያውኑ ድሆች ጉዳይ አሳሰበው። ትናንት ማያስበው ነገር ለምን ብርሃን የሆነው አይን የሆነው ፈዋሹ ጌታ ቤቱ ገባለታ። ወገኖቼ ዛሬ አይናችሁን የሚያበራው ኢየሱስ ቤታችሁ ይግባ። አይኑን አበራለ። ምንም እኮ አላለው። ገባ። ፈዋሹ ብርሃን የሆነው አይን የሆነው ኢየሱስ ሲገባ አጥርቶ አየ። በከረጢት ተሰብስቦ የደበቀው ገንዘብ የማን እንደሆነ ያውቃል። እመልሳለሁ 4 እጥፍ ከነወለዱ ሰጣቸዋለሁ። ይሄ ብቻ ለድሆች ያለ ይሰጥ። አያችሁ አይን ሲከፈት እግዚአብሔር አይናችንን ይክፈተው። አይኔን ለማሳወር ሳሙኤል ከማን ነው ጉቦ የተቀበልኩት? ረሳሚ በፍጹም ከወሰድኩ መልስለታለሁ። አህያ ወሰድኩበት ካለ መልሳለሁ። በሬ ወሰድኩበት ካለ መልሳለሁ። ገንዘብ ወሰድኩበት ካለ መልሳለሁ። እኔ መልሳለሁ። ማን ነው የወሰድኩበት ሰው? ይኸው ማንም ሳሙኤል ማንም ማለት በጣም ይገርማችኋል። ሂዱና አንብቡት። ከዛ እግዚአብሔር ጌታ ሆይ ሲሉ እግዚአብሔር ደግሞ ራሱ መለሰለት በሚገርም ሁኔታ ከሰማይ እኔም ጋር ነፃ ነህ። ክብር ለእግዚአብሔር ይሁን። ወገኖቼ ግዴላችሁም ተጣሩና ውጡ። አጣርታችሁ ውጡ። ተጣሩና ውጡ። ታውራችሁ ጀምራችሁ ታውራችሁ ጨርሳችሁ እንዳትወጡ። ዛሬ እግዚአብሔር እንደ ዘኬዎስ ቤታችሁ ገብቷል። ተመለሱ። የጉቦ ውጤት አይን ማሳወር ነው። የጉቦ ሰለባ ድሃ ብቻ መስሎ ከሆነ አይደለም። ጉቦ የሚበላው ድሃ ብቻ አይደለም። ለምን? በሽታ ስለሆነ። ጉንፋን ድሃም ብቻ አይዘው። ወረርሽኝ ነው። የድሃም ነው፣ ያለቃው ነው፣ የባለስልጣኑ ነው፣ የተማረው ነው፣ ያልተማረው ነው። የሰው ሁሉ በሽታ ነው። ስለዚህ ድሃን ብቻ የሚያጠቃው መስሏችሁ፣ ድሃ ከድህነት ለመውጣት ብቻ የሚያደርገው መስሏችሁ ከሆነ ተሳስታችሁ። እንደሱ ብቻ አይደለም። ለምን? ኃጢአት ነው። ኃጢአት ስለሆነ፣ አለመታዘዝ ስለሆነ፣ እግዚአብሔርን አለመፍራት ስለሆነ፣ መታወር ስለሆነ ይሄ እኮ በቃ በሽታ ሁሉንም ሰው ነው የሚይዘው። ማያጠቃው የለም። ያጠቃል። ታስታውሳላችሁ? ሚክያስ ምዕራፍ 7 ላይ የወይኑ ፍሬው ተለቅሞ እንደቀረው ቃርሚያ ሆኛለሁና ወየውልኝ ይላል። ምን ሆንክ ስትሉት ኩርንችት፣ ሰው ሁሉ ኩርንችት። ደግሞ ይሄ እንደዚህ እያለ በዙሪያ ያሉትን ችግሮች ነበር ያየ የነበረው። ካያቸው ችግሮች መካከል ትልቁ ሰው እንደ ነፍሱ ምኞት ይናገራል። እሱ ለቁጥር 3 ላይ እጆቻቸውን ለክፋት ያነሳሉ አለ። ከነበሩት ሰዎች መካከል ዙሪያው የነበረው ነው ያነሳል። አለቃውና ፈራጁ ጉቦን ይፈልጋሉ። ለካሱ እሱን ያየ በስማ ይሄም እንደዚህ ያደርጋል ምናምን እያለ ደግሞ ትልቁ ሰው እንደ ነፍሱ ምኞት ይናገራል። ትልቁ ሰው ኢሳይያስ ነው ይባላል። አንዳንድ ሰዎች እነሱ ይላሉ እንደፈለገ ይናገራል። ትልቁ ሰው ፈራጁና ዳኛው ጉቦን ይቀበላሉ። ከዛ ዞር ሲል የሱ ባዶ ሆኗል። ወየውልኝ አለ። ጠላቴ ሆይ በወድቅ እነሳለሁ፣ በጨለማ ብቀመጥ እግዚአብሔር ብርሃን ይሆንልኛል። በእኔ ላይ ደስ አይበልሽ። ለምን? እሱም ተፈጥፍጦ ራሱን ስላገኘ። ወገኖቼ ወሬ አይደለም የምናወራው። ራሳችንን እንጠብቅ፣ እንጸልይ። አሜን። ሕይወታችንን ከጥፋት እንከልክል። ፈራጁና አለቃው ጉቦን ይፈልጋል። ትልቁ ሰው እንደ ነፍሱ ምኞት ይናገራሉ፣ እንዲሁም ክፋትን ይጎነጉናሉ ይላል። አይገርምም? ይኸውልህ ስትታወር፣ ጉቦኛ ስትሆን ስብሰባ ሁሉ ክፋት መጎንጎን ነው። እንዴት አድርገን እንትናን እንጣለው፣ ለእንትና ስንት ብንሰጠው እንትናን ይገልልናል፣ እንትናን ያፈናቅልናል። ክፋትን መጎንጎን ነው። ስትታወር
በጣም ትገርማለህ። መድረክ ላይ ድፍን የሲኒማ ቤት ህዝብ በሙሉ ያየ መድረኩ ላይ በቃ ሰው እንደማያየው ሰው ስትኖር እንደማለት ነው። መድረክ ላይ የሚተውኑት ሰዎች እኮ የሚሰሩት ነገር ሰዓት አለው፣ ዘይ እንዳለው እዛ ብርሃን ውስጥ እነሱ ብቻ ነው ያሉት። ጨለማው ክፍል ላይ ቁጭ ብለው የሚመለከቷቸው ሰዎች አሉ። ወገኖች እኔና እናንተ ያለነው በብርሃን ነው። እሱ ጨለማ የማይጨልምበት ጌታ እያየን ነው የምንኖረው። እንደዚህ ነው። አይናችሁን ለማሳወር እጆቻችሁን አትዘርጉ። ፍትህን ለማጣመም እውነትን በውሸት ለመቀየር ጉቦን አትውሰዱ፣ አትቀባበሉ። ዛሬ የተቀባበሉ ሰዎች እውነትን አይናገሩ ስለተቀበሉ ጭራሽ የእውነት ጠላት ሆነው ጠላት አይሆኑባቸዋል፣ ይነሱባቸው። እውነትን ስትናገሩ ልክ አብረው ይጣመማሉ። እውነትን ሊናገሩ ሲገቡ የምታምኗቸው ሰዎች አሉ፣ የምትሏቸው ሰዎች አይናቸው ታውሮ እናንተ የምትናገሩትን እውነት ውሸት አድርገው ሊያጣጥሉ ሲፈልጉ አላገኛችሁም? እኔ አግኝቻለሁ። በጣም እየተደመምኩት ዋው ሚገርም ነው ወገኖቼ። እግዚአብሔርን ፍሩት። በጣም የሚያዋጣው ሰው መፍራት ወጥመድ ውስጥ መግባት፣ መያዝ ነው፣ መታነቅ። ጉቦ የብዙ ሰዎችን ህይወት ጨለማ ውስጥ ጥሏል። ጉቦ ንጹህ ሰዎችን ወህኒ ቤት እንዲቆዩ ያደርጋል። ይሄው መጽሐፍ ቅዱስ እኔ ኢትዮጵያ ውስጥ ስላለ እስር ቤት እያወራው እንዳይመስላችሁ፣ ሐዋርያ ሥራ ላይ ያሉትን እስር ቤቶች ነው እያወራው ያለሁት። መጽሐፍ ቅዱስ ሀገረ ገዢው እኮ የዛ የነበረው ማን ነው የሚባለው ፍሌክስ የሚባለው ሰውዬ እኮ ጳውሎስን እኮ እየተጋገመ ይጠራው ነበር ገንዘብ እንዲሰጠው ይላል መጽሐፍ። ጉቦ ስጠኝ ይለዋል፣ ሊፈታው ማለት ነው። ስላልሰጠው ነው 2 ዓመት ያበሰበሰው። እየጠራ ሁሉ ጊዜ ያዋራዋል። ለምንድን ነው የሚጠይቀው? ጉቦን ይፈልግ ነበር ይላል መጽሐፍ። ገንዘብ ይፈልግ ነበር ሀገረ ገዢው። ገንዘብ ስላልሰጠው ብቻ ሰውየውን እስር ቤት አቆየው። ምንም እኮ አላረገም ያውቃል። ጳውሎስ ነፃ እንደሆነ ያውቃል፣ ግን ገንዘብ ይፈልግ፣ በየጊዜው እየጠራ ገንዘብ ይፈልግ ነበር አለ ጳውሎስ ራሱ። ገንዘብ ስላልሰጠው ሰውየውን እስር ቤት አቆየው፣ አስተላለፈው። ዛሬ ስንት ሰው ነው እስር ቤት ያለው ንጹህ እንደሆነ እየታወቀለት? ስለዚህ ሀገረ ገዢው እንደሱ ነበር ያደረገው። እንዲዘገይ እስር ቤት እንዲቆይ ያደረገው ጳውሎስን ጉቦ ስጠኝ ብሎት ነው። አልሰጥም አለ ጳውሎስ። ተስፋ ያደርግ ነበር ይላል ጳውሎስ። ገንዘብ እንዲሰጠው ተስፋ ያደርግ ነበር ይላል መጽሐፍ ቅዱስ። አልሰጠውም። ሐዋርያ ሥራ 24-26 ላይ ያን ጊዜ ደግሞ እንዲፈታው ጳውሎስ ገንዘብ ይሰጠው ዘንድ ተስፋ አደረገ ይላል። ጳውሎስ ገንዘብ ሰጥቶ ሊፈታ፣ በወንጌል ታስሮ ገንዘብ ሰጥቶ እንዲወጣ ማለት ተስፋ አደረገ። ስለዚህ ደግሞ ብዙ ጊዜ እያስመጣ ያነጋግረው ነበር። በየጊዜው እስቲ ና ቢሮ ጥሩት እያለ ያነጋግረው ነበር። የሚያነጋግረው የጳውሎስን ወንጀል ሊመረምር አይደለም። የሚያነጋግረው ጳውሎስ ገንዘብ እንዲሰጠው ነበረ። ስላልሰጠው ነው ያ ሁሉ ጊዜ እስር ቤት ያቆየው። ፍሌክስ አለቃ ነው የተሾመው፣ ግን ስርዓት ያለው ሁኔታ ሊያገለግል ነበረ፣ ሊመራ ነበረ፣ ፍትህን እንዳያዛባ ነበረ። ጉቦ አይን ምን ያደርጋል? ያሳውራል። እግዚአብሔር ከዚህ ይጠብቃል። የጳውሎስ 2 ዓመት መታሰር ወንጀሉ 2 ዓመት የሚያሳስር ስለነበረ አይደለም፣ ጉቦ ስላልሰጠ። ጉቦ አይን ያሳውራል። አይን ያሳውራል። ታስታውሳላችሁ? በአስቴር መጽሐፍ እቺ ልንገራችሁና ጨርሳለሁ። መርዶክዮስን ጠመደው ሃማ። አንድ ግለሰብ ለምንድን ነው የጠመደው? ስግደት አምጣ ብሎት፣ ስገድልኝ ብሎት። ሁሉ እንዲሰግድለት፣ ሁሉም ዝቅ ዝቅ ሲል እሱ አይሰግድ፣ ሁሉም ሲያሸረግድ እሱ አያሸረግድ። በስነ ስርዓት ቁጭ ብሎ ነው ሰላም የሚል። ተበሳጨ፣ ተናደደ። ከዛ ይሄ ሰውዬ ማን ነው አለ። ምስኪኑ ስደተኛው፣ ግዞተኛው። ስደተኛውን አታስጨንቅ ተብሏል። ስደተኛውን አትክፋበት ተብሏል። ሰውየው ይሄ ከየት ነው የመጣው? ከዚህ ቦታ አይሁዳዊ ነው ነው ናቀው ይላል። ስለ ናቀው እሱን ብቻ መግደል አነሰበትና ድፍን የሱን ዘሮች አይሁዶችን በሙሉ ለመግደል ሰውየው ብር እሰጣለዋል፣ እመዝናለዋል፣ አይሁድ ሁሉ እንዲገደሉ በንጉሱ በዚህ ሀገር ውስጥ ንጉሶ እንዳንተ ትእዛዝ የሚሄዱ አይደሉምና
እኔ አለ እኔ ገንዘብ ሰጣለሁ። እንደዚህ ለሚለው አስቴር 3:9 ላይ ንጉሱ ቢፈቅድ እንዲጠፉ ይጻፍ፣ እኔም ወደ ንጉሱ ግምጃ ቤት ያገቡት ዘንድ 10,000 መክሊት ብር ንጉሱ ስራ በሚሰሩበት እጅ እመዝናለሁ፣ አገልግሎት ማስፈጸሚያ ገንዘብ እሰጣለሁ አለ። እኔ ገንዘብ እሰጣለሁ፣ ወጪውን እኔ እሸፍናለሁ፣ የሚያስፈልገውን አገልግሎት ማስፈጸሚያውን ሁሉ እኔ ስፖንሰር ሆናለሁ። ስፖንሰር የሚሆነው ምን ሊያደርግ ነው? ደም ሊያፈስ። አማ የመርዶክዮስ ደም አነሰበትና የድፍን የሀገሩን ደም የአይሁዳውያንን ደም ሊያፈስ እቅድ አቀደ። እሱን ለማድረግ ደግሞ ገንዘብ ሰጠ። አይገርማችሁ? ለምን አይልም እንዴ ንጉሱ? ገንዘብ ተሰጥቷል። ስፖንሰር ከቨር የሚያደርግ ወጪ የሚሸፍን የሰራተኛ ደሞዝ የሚከፍል ለገዳዮች የሚከፍል አበል የሚከፍል የሚገድል እኮ ነው። ገዳዩ የሚከፍል እኮ ነው። አገልግሎት ማስፈጸሚያ ከንጉስ ግምጃ ቤት አይወጣም። እኔ ከፍላለሁ አለ ደም ለማፍሰስ። እግዚአብሔር ማስተዋል እኮ ካልሰጠን ከባድ ነው። ጉቦ ፍርድ ያጣምማል። የተመዘነው ገንዘብ ንጉሱ በስርዓት ምድሩ ላይ ያለውን ችግር ለምንድን ነው እንደዚህ የምታደርገው? ምን አደረገ? ምንድነው ወንጀላቸው? እስቲ የተጣራ ነገር አለ እንዴ ማለት ይችላል። እንደ እግዚአብሔር መጥቶ እኮ በሌሊት መጽሐፉን ባያስከፍተው እኮ በቃ አስጨርሳቸው ነበር ማለት ነው። እዚህ ጋር እግዚአብሔር አየና አይሆንም አለ። አይሆን ሌሊት ገባና መጽሐፍ እንዲያነብ አደረገው። እንቅልፍ ከለከለው። ሳብ አድርጎ መጀመሪያውን ጥቅል አውጥቶ ሲያነብ እዛ ምድር ላይ በንጉሱ ላይ ወንጀል ሊፈጸም በታና ታራ የሚባሉ ሰዎች ወንጀል ፈጽመው ነበር ንጉሱን ኩዴታ ለማድረግ። ከዛ መፈንቅለ መንግስቱ ከሸፈ። ይሄም ጉዳይ ደግሞ መሰሪዎች ደግሞ ሊያደርጉት የነበረው ነገር የከሸፈበት ማን ነው? መርዶክዮስ የሚባል ተጽፎ ተገኘ። ዋው ብሎ ገርሞት ከዛ በጣም እየተደነቀ ማን ነው ውጭ ያለው ምናምን አለ። በአጋጣሚ ሃማ ጉዳዩን ለማስፈጸም መጥቶ ቆሟል። ይሄ ባለብሩ ሰውዬ ከፍሎ የሚያስገድለው ሰውዬ ማለት ነው። ከዛ ገባ። ከዛ ንጉስ ያከብረው ዘንድ ለሚደረግለትም ለሚወደው ምንድነው የሚደረግለት አለው። የሚደረግለት ንጉስ ከኔ ውጪ ማን አለ የሚያከብረው ብሎ አሰበ በራሱ። ይኸውልህ ፍራንክ እኮ እንደዚህ ያደርጋል አንዳንዴ። ስለመዘነ ስለማመን እኔ ነኝ ያለሁት፣ ወጪ የምሸፍነው እኔ ነኝ፣ እንትን ማድረግለት እኔ ነኝ፣ አጠገቡ ያለሁት በየግብዣው ይዞኝ የሚሄደው እኔ ነኝ፣ ጓደኛው እኔ ነኝ፣ የቅርቡ ማን አለ ከሱ ቀጥሎ እኔን መሆን አለበት ብሎ አመነ ሰውየው። ይኸውልህ ጠላትህ እኮ ሲዞርበት ይዞርበታል። ከዛ የንጉሱ ፈረስ ላይ ይቀመጣል። አንተ ሁሌ የንጉሱ ሲቀመጥ በፈረሱ ይቀና ነበር ማለት። ከዛ የንጉሱን ግምጃ ይልበስ። ከዛ ደግሞ ግራና ቀኝ በንጉሱ ፈረስ ላይ የተቀመጠውን ሰው ያጀቡት ሰዎች ይኑሩ። መለከትም ይነፋ ሰው ይምጣ። እየተነፋ ንጉስ ያከብረው ዘንድ ለሚወደው እንደዚህ ይደረግለት ተብሎ ከተማው ላይ ይዙር አለ። ዋው በጣም ቆንጆ ነገር ነው ያሰብከው። ሂድና አሁን ያልከውን ነገር አንድ ነገር ሳታጎድል ለመርዶክዮስ አድርግለታል። አስብ ሊገለው የሚፈልገውን ሰውዬ ና ብሎ ልብስ ሲቀይርለት። እግዚአብሔር ከዚህ ይጠብቃችሁ፣ ከእንደዚህ አይነት ውርደት ይጠብቃችሁ። በጠላታችሁ ፊት ትዋረዳላችሁ። ጉቦኛ ሰዎች ይዋረዳሉ። ውርደት ነው ይዞ ይመጣው። ታውቃላችሁ ጉቦ ልብን ያሳውራል፣ አይንን ያሳውራል። ጉቦ ህይወትን፣ ቤትህን፣ ኑሮህን ያቃጥለዋል። ኢዮብ ለዚህ ነው እንደዚህ ይናገራል። ኢዮብ 15:34 ላይ የዝንጎች ጉባኤ ሁሉ ለጥፋት ይሆናል። ዝንጎች ማለት እግዚአብሔርን የማይፈሩ እንዝላሎች፣ መደረግና መደረግ ያለበትን ነገር በትክክል የማያውቁ መላው የሚጋልቡ ዝንጉ ሰዎች ጉባኤ ለጥፋት ይሆናል ጉባኤያቸው ይልና የጉቦ ተቀባዮች ድንኳን እሳት ትበላለች ይላል። የጉቦ የሚቀበሉ ሰዎች ድንኳናቸውን እሳት ትበላለች። የአመፀኛ ጉባኤ ይመክናል። በአመፅ በጣም ብዙ ጉባኤዎች አሉ፣ ይመክናሉ። የአመፅ ጉባኤ ይመክናል፣ ይቃጠላል። እግዚአብሔርን በመፍራት የሚኖሩ ሰዎች ብቻ ነው የሚጸኑት። እስቲ አሜን በሉ። እንዳይመስላችሁ
አንዳንድ ጊዜ እግዚአብሔርን እየፈራችሁ ስትሄዱ ብዙ ጊዜ ነግራችኋለሁ። አሳፍ ተስፋ ቆርጦ ዞር ሲል ያ ሰውዬ በህይወት ውስጥ የማያቸው እነዛ ሰዎች እግዚአብሔርን የማይፈሩ ሰዎች፣ ጧት ማለዳ የሚሳደቡ ሰዎች፣ እግዚአብሔርን የሚንቁ ሰዎች፣ እግዚአብሔር የለም የሚሉ ሰዎች ኑሯቸው ህይወታቸው ምናምን እየተሻሻለ አድገው በጣም ተለውጠዋል። በዚህ የተነሳ ሰውየው ተቃጠለ፣ ተናደደ። ስለዚህ በቃ እኔ ዝም ብዬ ነው በከንቱ እጄን ያጸዳሁት፣ እግዚአብሔርን መፍራት የጥቅም የለውም እስኪል ድረስ አድርሰውታል። ግን ዞር ብዬ ሳይ በድጥ ስፍራ አስቀመጥካቸው ይላል። ለጥፋት ነው የሚሆኑት። ኢሳይያስ 33:15 ዘዳግም 10:16-17 ኢሳይያስ 33:15 ከሚባላ እሳት ጋር ማን መኖር ይችላል ይላል። የሚባላ እሳት ጋር ማን ነው መኖር የሚችለው? ከዘላለም እሳት ጋር ማን መኖር ይችላል ይላል። ማን ነው መኖር የሚችለው? የሚኖረው በጽድቅ የሚሄድ ቅን ነገርንም የሚናገር በሽንገላ የሚገኝ ትርፍን የሚንቅ መማለጃን ከመጨበጥ እጁን የሚያራግፍ ደም ማፍሰስን ከመስማት ጆሮቹን የሚያደነቁር ክፋትንም ከማየት አይኖቹን የሚጨፍን ነው ይላል። ከእሳት ጋር መኖር የሚችል መጽሐፍ አምላካችሁ በእውነት አለ የዕብራውያን ጻፊ የሚባላ እሳት ነው። ማን ነው የሚኖረው? እሱ ነው። ዘዳግም 10:16 እንግዲህ አምላካችሁ እግዚአብሔር የአማልክት አምላክ። አምላካችሁ ማወቅ ከፈለጋችሁ ቁሙና እቺን ላንብብላችሁ። የአምላካችሁ ማንነት፣ አምላካችሁ እሳት ነው። አምላካችሁ መፈራት የሚገባው ነው። እንደዚህ ይላል ዘዳግም 10:16 እንግዲህ አምላካችሁ እግዚአብሔር የአማልክት አምላክ። እስቲ አሜን። የአማልክቶች ሁሉ አምላክ ነው። የጌቶች ጌታ ነው። አሜን። ታላቅ አምላክ ነው። እስቲ በደንብ አሜን። ኃያልም ነው፣ የሚያስፈራም ነው፣ በፍርድ የማያዳላ ነው። እግዚአብሔር ይመስገን። በፍርድ የማያዳላ ነው፣ መማለጃን የማይቀበል ነው። እስቲ አሜን በሉ በደንብ። እግዚአብሔር መማለጃን የማይቀበል ነውና እናንተ የልባችሁን ሸለፈት ግረዟል። አሁን ዛሬ ማታ በኢየሱስ ስም ሸለፈታችሁ ይገረዝ። የልባችሁ ሸለፈት በእግዚአብሔር ላይ ያላችሁ ነገር ይሄ ያልተስተካከለ እይታ በኢየሱስ ስም ይራገፍ። የልባችሁን ሸለፈት ግረዙ። ከእንግዲህ ወዲህ አንገተ ደንዳና አትሁኑ። እስቲ ከእንግዲህ ወዲህ በሉ። አንገተ ደንዳና አልሆንም በሉ እስቲ። እግዚአብሔርን መፍራት የሚታየው በኑሮ ነው። ከኃጢአት በመሸሽ ነው። ልብን ከክፉ መጠበቅ ነው። የሚቃጠል ቤት ላለመስራት ነው። የሚቃጠል ድንኳን ላለመደኮን ነው። እግዚአብሔር በዘመናችሁ ሁሉ እሱም በመፍራት ውስጥ ያለው በረከት ያገኛችሁ። አምላካችሁ እግዚአብሔር የአማልክት አምላክ፣ የጌቶች ጌታ፣ መማለጃ የማይቀበል ከማንም ጉቦ የማይቀበል እውነተኛ አምላክ እሱ የእናንተ አምላክ ነው። እሱን እግዚአብሔር በማክበር ይባርካችሁ በጌታ በኢየሱስ ክርስቶስ ስም። ዛሬ ማታ በልዩ ልዩ መንገድ አይናችሁን ለማሳወር ወደ ህይወታችሁ የመጣ ህሊናችሁን ለማጥፋት፣ አይናችሁን ለማጥፋት፣ ልባችሁን ለማጥፋት፣ ልባችሁን ለመሰወር፣ መንገዳችሁን ለማጣመም፣ ሰፈራችሁን ዴስቲኒያችሁን ለማበላሸት በእናንተ ዙሪያ በስውር የተደረገ ማንኛውም አይነት መሰሪ ሥራ በኢየሱስ ስም የተበላሸ ይሁን። ዛሬ በመርደኪዮስና በአይሁድ ህዝብ ላይ ተቀምሮ የነበረው፣ ተሰፍሮ የነበረው፣ ተመዝኖ የነበረ ማንኛውም አይነት ተንኮል የመከነ ይሁን። በኢየሱስ ስም የመከነ ይሁን። በኢየሱስ ስም የመከነ ይሁን። በህይወታችሁ የተደረገ እናንተን ለማጥመድ በስውር በወዳጆቻችሁ የኔ በምትሏቸው ሰዎች በዙሪያችሁ የተደረገ ማንኛውም የጨለማ እንቅስቃሴ የፈረሰ ይሁን። ፍርድ እንዲጣመም፣ ህይወታችሁ እንዲበላሽ፣ እውነትን በውሸት እንድትቀይሩ ወደ እናንተ የመጣ መማለጃ ሁሉ በፊታችሁ የተናቀ ይሁን። በኢየሱስ ስም የተናቀ ይሁን። ዛሬ የከበረውን ከተዋረደ በመለየት ልባችሁን እግዚአብሔር ያንጻላችሁ። ይሄ ወሳኝ ሰዓት ነው። ውሳኔ የምንወስንበት ሰዓት መጣ። ጌታ ወገኖቼ መጣ። ሸለፈትን ሊገርዝ መጣ። የልብ ሸለፈትን ሊጥል መጣ። ከእውነት ጋር ሊያስታርቀን መጣ። ሊያቆመን መጣ። ስራብን ጌታ ሆይ አንተ ካረዳህን እኛ ምንም ነገር መሆን ማንችል ሰዎች ነን። እምቢ ማለት እንድንችል የፈርዖን የልጅ ልጅ እንዳይባል በእምነት እምቢ ያለ ተብሎ እንደተጻፈ ዛሬ እምቢ የምንልበትን ጸጋ ስጠን። እምቢ ብለን አሸንፈን ምን ወጣበትን ጸጋ ስጠን።
ከግብፅ ብዙ ገንዘብ ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበል መረጠ ተብሎ እንደተጻፈ ዛሬ በኢየሱስ ስም እምቢ ብለን እንድንጸና ካንተ ጋር እንድንቆም እርዳ፣ አግዘን። ጌታ ሆይ እንደጀመርክ ጨርሰን ሩጫችን በቤትህ ይለቅ። ይሄ ቃል 30 60 100 ያፍራ በኢየሱስ ክርስቶስ ስም። እግዚአብሔር ይባርካችሁ፣ ይጠብቃችሁ፣ ፊቱን ያብራላችሁ፣ ፊቱን ወደ እናንተ ይመልስላችሁ፣ ከፊታችሁ ይቅደምላችሁ፣ መንገዳችሁን ያቅናላችሁ። እግዚአብሔር ከነገሮቻችሁ ሁሉ ላይ ከፍ ብሎ ይታይላችሁ። ተባረኩ። አንድ ቀን በመንግሥተ ሰማይ እንገናኝ። ደህና ደሩ።